ከሌሊቱ 10 ሰዓት ከአዲስ አበባ ተነስተን የጀመርነው ጉዞ ከምሽቱ 10 ሰዓት 40 ምንጭ እንደምንገባ ወቅቱ መኪናውን በሚያሽከረክርልን ሹፌር ተነግሮን መንገዳችንን ሁሉ ለሚችለው አምላክ ለእግዚአብሔር አደራ ሰተን አንድ ብለን ጀመርን። ከቶሮንቶ የኢትዮጵያ ወንጌላዊት ቤተክርስቲያን የመጡ አገልጋዮች እንዲሁም ጋዜጠኛና ካሜራማን የመንገዱ ርዝመት በየመሃሉ ድካም እየፈጠረብን ቢሆንም ስለ ሀገሪቷ ለምላሜ ውበት ህፃናት የውሃ ኮዳ ይሰጣቸው ዘንድ በየመንገዱ ላይ የሚያሳዩት ትርኢት የህብረተሰቡ ሁኔታ ድካማችንን አስረስቶን በእግዚአብሔር ተፈጥሮና አሰራር እየተገረምን እንደተባለው 10 ሰዓት 40 ምንጭ ደረስን። በ40 ምንጭ አዳራችንን አድርገን እንደገና ከጧቱ 12 ሰዓት መነሳት ነበረብንና ገዋዳ የተባለችው ውብ ሀገር ለመድረስ ጉዟችንን ቀጠልን። በ40 ምንጭና በገዋዳ መካከል ያለችውን ኮንሶን አገኘን። በዛም ማረፍ ብለን ቁርሳችንን ከበላን በኋላ የኮንሶን ቡና አጣጥመን ባህላዊ ጌጣጌጣቸውን ገዝተን እንደገና ጉዟችንን ውብ ወደ ሆነችው ወደ ገዋዳ አደረግን። ገዋዳ ከ40 ምንጭ በ140 ኪሎ ሜትር ላይ ርቃ የምትገኝ ገጠራማ ስፍራ ናት። የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ካሉ ብሔረሰቦች ውስጥ አንዷ ናት። በገዋዳ ውስጥ አሌ ወረዳ ከ100 ሺህ በላይ ህዝቦች ይኖርባታል። 95% አርሶ አደር፣ 5% በከተማ የሚኖር ነጋዴና የመንግስት ሰራተኛ ነው። ገጠራማው ስፍራ ላይ የሚኖረው የአሌ ወረዳ ህዝብ እምነታቸው ተፈጥሮን ማምለክ ነው። ፀሐይ ህይወትን ሰጥታለች፣ ከዋክብት የአምላክ ልጆች ናቸው ይላሉ። በህይወታቸው የተፈጥሮ መዛባት ሲገጥማቸው እንኳን ወደ ተራራው በመውጣት ከፀሐይ አምላክ ጋር ይነጋገራሉ። በዚህቹ ገዋዳ በተባለችው ገጠራማ ስፍራ ታዲያ መንገድ፣ ውሃ፣ የህክምና ማዕከል፣ ትምህርት ቤት የሰው ልጅ በመድር ላይ ሲኖር ሊሟላለት የሚገባ በርካታ መሰረታዊ ነገር ባለመኖሩ ለብሔረሰቡ ነዋሪዎች ኑሮ አልጋ ባልጋ አልነበረም። ከሁሉ በላይ በሀገሪቱ ያለው የውሃ ስርጭት ሽፋን ባለመኖሩ በሴቶች፣ በአዛውንቶች፣ በህፃናት ላይ ያሳደረው ተጽዕኖ እጅግ ከፍተኛ ነው። ያለው ባህያ ይቀዳል፣ የሌለው ደግሞ የዛን አክል ህፃናትና ሴቶች በጣም ተቸግረው ቤት ውስጥ የሚሰሩትን ስራ ትተው ወደ ውሃ ነው ጧት የሚሄዱት። ተማሪ ቁርስ በልቶ የማይሄድበት ሁኔታም አለ በዛ የተነሳ እና በጣም ይከብዳል ገዋዳ ውሃ። ለዛውም ደግሞ ያንን ሁሉ ርቀት ተኪዶ ተቀርቶ ንጹህ ውሃ የማይገኝበት ሁኔታ አለ። ያው አሸዋ ተጭሮ ነው የሚቀዳው። በተለይ በዚህ በፀሐይ ወቅት ውሃው ይደርቃል። አሸዋ ተጭሮ የሚቀዳው ውሃ ለመጠጥና አብስሎ ለመብላት ራሱ በጣም የሚከብድ ነው። ያው ያገሩ ህዝብ ስለለመደውና ሁኔታውን አብሮ ስለቆየ ምንም አይመስለውም እንጂ እንኳን ለመጠጥ ለማብሰልም የሚመች ውሃ አይደለም። ያኛው ውሃ ሲደርቅ ደግሞ የዛን አክል ከዛ የተለየ ቦታ ቢያንስ ያንድ 2 ሰዓት 3 ሰዓት መንገድ የሚሆን ነው እዛ ድረስ ተኪዶ ነው የሚቀዳ። ያም አህያ በእግሩ ረግጦ ቆሞ ሽንቱን እየሸና እዛው ነው የሚቀዳ ውሃ። አህያዎችም የሚጠመዱትና የሚጫኑት እዛ ውሃ ውስጥ ቆመው ነው። በገዋዳ እናቶች ወደ እርጅና ሲጠጉ መጦር ማረፍ የሚባል ነገር አይታወቅም። ሴቶች ከተወለዱ ጊዜ ጀምሮ በወላጆቻቸው ቤት ውሃ በማመላለስ የጨረሱት ዘመናቸውን በባላቸውን ቤት ይቀጥላል። የጃሪካን የሚባለው የለም በአገራችን። በተጠበጠፈ እንስራ በትልቅ ነበር፣ ሾሮንጎ የሚባል ቁርበት ነበር። በሱ ሄደን ይዛ ወንዙ ጭሮሽ አለ፣ ጭሮሽ አርገን በጨለማ ተገኑ ልክ በ7 እና በ8 ሰዓት ላይ ዶሮ በጨዋታ ላይ ሄደን ይዛ ወንዝ አድረን ተራጠብቀን ውሃ አግኝተን ወደ ራሳችን ቤት እናመጣለን። እንግዲህ ቀናቱን አላውቅ እንጂ ኃይለ ሥላሴ ዘመን ላይ ውሃ መቅዳትን ጠግባለሁ። እንደገና መንግስቱ ኃይለ ማርያም በአምራች ጊዜ ስራቱ ጠግባለሁ። ዛሬ መለሰ ዜና 3 መንግስቶቹን አውቃለሁ። ሁሉ ዘመን ሁሉ ውሃ እየቀዳው ነበር። ወገቤ ተላሊቶ ጉጥ አውጥቷል። እዚህ ላይ ባሳያቸው በጣም የሚገርም ምን ታወራላችሁ? እንደገና ከና አልፎ ልጆቻችን ጉጥ አውጥቷል። ህፃናቶቹ ደግሞ ይሄንን ማሻኪሉ ስቃይ አይቷል። የኛ ልጅ አገረድ የምንወልደው ለምንድነው? ውሃ ቀርታ መከራውን አይታ
ጋብቻ ሄዳ በቤቷ መከራ ያያች ነበረች። የሚጠጡት ውሃ ንጽህናውን ያልጠበቀ በመሆኑ ለከፍተኛ የጤና ማጣት ችግርም ዳርጓቸዋል። ህፃናት ከአቅም በላይ ሸክም ከመሸከማቸው ባለፈ በተገቢው ሰዓት በትምህርት ገበታቸው ላይ እንዳይገኙና ከሚጓጉለት ትምህርታቸውም እንዲቀሩ ችግሩ ያስገድዳቸዋል። የሚማረው 6ኛ ክፍል ነው። መጀመሪያ ከቀለ ነው የሚቀዳው። የቀለ ሲንቀዳ እኛ የጠዋት ተማሪ ሲና አንዶቹ ሰዓት ሲሆኑ እነሱ ቀርተው ከ6 ሰዓት ከ15 ስለሚሄዱ ምንም አይደለም። እኛ ጠዋት ሲኖር በ12 ሰዓት ላይ ተነስተን ሲነድ 1 ሰዓት ከ40 ላይ እዛ መሰለፍ አለብን። እኛ 12 ሰዓት ላይ ተነስተን እዛ ቀቀለ ገብተን አህያ ኦሮፋ ይጠበቅ አህያም ብዙ እዛ ይሰለፋል። አራት ጀርካን ይዘው ይሄዳሉ። እኛ ደግሞ እዛ ቁጭ ብለን እንጠብቃለን። ውሃ ቀጥተን ገና እስከምንመጣ ድረስ እዛ ተማሪዎች ገብተው ይማራሉ። ከኛ ማለት 1-2 መጽሐፍ አንድ ክፍለ ጊዜ ከኛ ያልፋል። ገና እዚህ መተን ገና ማለት እንትን ቁርሳችን ሳንበላ እዛ ትምህርት ቤት ባንዲራ ወጣል። ባንዲራ ሲነድ ደግሞ እዚያው ላይ ደግሞ ትምህርት ሲነድ ደግሞ ትምህርት በቃ ለኛ ይገባል። እዛ ቤት ሲነዳም አናጠናም ደግሞ የበስራ ማንዘራም ውሃ ብቻ እናመላልሳል። የቆላ የፀሐይ ጊዜ ደግሞ በቆቃይዳ ነው የምንሄደው። በቆቃይዳ በጣም ርዝማን አለው። በጣም ረጅም ነው መንገዱ ማለት። ከዛ ደግሞ 10 ሊትር ይዘን ብንሄድም ደግሞ ይደክመናል። ውሃውን ለመቅዳት ሴቶች የ3 ሰዓት መንገድ መጓዝ ስለሚጠበቅባቸው ከሌሊቱ 9 ሰዓት ተነስተው ሲጓዙ የመደፈር አደጋም ያጋጥማቸዋል። ብዙ ጊዜ እናቶች ውሃውን ተሸክመው ሲሄዱ ከሚገጥማቸው አውሬ ጋር ህይወታቸውን ለማትረፍ ከሚያደርጉት ግብግብ ባለፈ የመውደቅ የመሰበር በተለያየ ሁኔታ የመጎዳት አደጋም ደርሶባቸዋል። ሽሮሽ አርገናል። እዚህ ቀቀለ ነው በጨለማ ውሃ ለም ተነሱና እንሂድና ውሃው እናገኛለን ብለን በጨለማ ስንጓጓዝ ነበር። ዱላም ይዘን ስንሄድ አንዳ ጉርጓድ ውስጥ ገብታ ውሃ ልትቀዳ የሆነ ሾላ ትልቅ ሾላ ይበላ ቀበሮ ውፍ እያለ እኔ ደግሞ እኔም ባላ እያልኩ ውስጣ ኩላሊቴን አውጥታል አይነ አሸንፋለሁ ብዬ ስሏል። የጉልበቶች ሲሰባበሩ ቀበረው ደግሞ ሰላ አሻ ወደ ለሳልፍ ጊዜ ገብቼ ራሴ ስንት ሳምንት ታምሜ ነው ማቆውለት። አንድ ጊዜ ነው ያው ወደ ታች ያለው ውሃ አዘውትረን አንሄድም ነበር። ልብስ ለማጠብ ነው የምንሄደው። የውሃው ቦታ ቀጥታ መንገድ ተይዞ ተኪዶ ወደዚህ ወደ ላይ ነው የሚታጠፉት። እኛ ደግሞ መኪና መንገድ አግኝተን ልጆችንም አሰልፈ ልብስ በመዳበሪያ ነው ተሸከምኩት። ልጆችም ደግሞ ጀርካን ምናምን ይዘዋል። መንገድ ሲተን የሆኑ ሰዎች ጀርካን የሌላ ቀበሌ ሴቶች ናቸው ቦታ ተሸክመው ሲመጡ የእነሱን ተከትለን ሄደን የተለየ በቃ ከዚህ ውሃ ቦታ የሚደርሰውን ያክል መንገድ በርቀት ተጉዘን ከሄድን በኋላ ይነግሩናል። ወደ ኋላ ተመለሱ ሲሉ ወደ ኋላ ተመልሼ ያኛውን ደግሞ ልብስ የሚታጠብበትን ቦታ ለማግኘት በጣም ተቸገርኩ። ህጻናት ምናምን መሩኝ አደረሱ። ከደረስኩኝ በኋላ ለማጠብ በቃ በጣም ተስፋ ነው ቆረጥኩ። ቁጭ ብዬ ነው ያለቀስኩት። ልጆችም ደክመዋል፣ እኔም ደክሜያለሁ፣ ርቦኛል። በቃ ልብሱን እዛውን ዛድሽ ካስቀመጥኩ ወዲህ ላይ ተቀምጬ ለቅሶ ነው ያለቀስኩት። ግላዊ ደማመና ይባላል። ኑሮውን በገዋዳ ያደረገ ወንድም ነው። ባለቤቱ ርብቃ የውሃ ማጣት ችግር የፈጠረባት ድካም ቢያስጨንቀውም አለ ውሃ መኖር አይችልምና ችግሩን አምኖ ተቀብሎታል። ውሃ በጣም ችግር አለ። የውሃ ችግር ከአሸዋ ስር ነው። ውሃ በእጅ ተዝቆ ነው አሸዋ ከውጪ ከወጣ በኋላ ከዛ ውስጥ ነው ውሃ መቀዳት። ባለቤቱ ርብቃ እንደ ትላንትናው ድካም ብቻ ይዛ አልተመለሰችም። ያንሸራተታት ድንጋይ ክፉኛ መቷት። በሆዷ ውስጥ ያለው ከ4 ወር በኋላ ተወልዶ እናየዋለን ብለው በጉጉት የሚጠብቁት ህፃን በውርጃ ከሷ ተለይቷል። ሐኪም ሲጠይቅ ምንም አይደለም ሲሉ ሲናሳክም ሳይታወቅ በጣም ጥቁር የሆነ ነገር ከውስጡ ወጣ። ደም ካለቀ በኋላ ትሞታለች ሲባል ጥቁር የመሰለ ድቡልቡል ነገር ከውስጡ ወጣ። ከዛ በኋላ አላቀረ። በሀገሩ የተደፈሩ አብዛኞቹ ሴቶች የኤችአይቪ ቫይረስ ተጠቂ ሆነዋል። የወገብ ህመምና ከውሃው ጨዋማነት የተነሳ የጥርስ መበላሸት የገጠማቸውን በርካቶች ናቸው። ታዲያ በዚህ የኑሮ ጣዕም ትርጉም በጠፋባት ገዋዳ ከማምሸትና ከማንጋት ያለፈ ሌላ ተስፋ የማይታየው የገዋዳ ህዝብ ማዕከል የሚኖሩት አቶ ባሻ ወርዶፋ ከገዋዳ 8 ኪሎ ሜትር ገባ ብላ በምትገኘው ገረገማ በተባለችው ሰፈር ላይ ነክሰው የተቀመጡ የሀገሬው ህዝብ አይን ናቸው። የባዕድ አምልኮ የሚያመልኩ በህብረተሰቡ ዘንድ ንጉስ የሆኑ የተፈሩና የተከበሩ ደግሞ ህብረተሰቡ አብዝቶ የሚወዳቸው ናቸው። የህብረተሰቡ ኑሮ የከፋና ዝቅተኛ በመሆኑ ሀዘኑን በሳቸው ጥንቆላ ይረሳ ነበርና እውነትም ደግሞ የሚያደርጉት ተአምር የሰውን እጅ በአፍ የሚያስጭን ነበር አሉ። እኚህ ሰው ታዲያ
የሚጠሩበት ስም አንድ ብቻ አልነበረም። ከሚጠሩባቸው ስሞች መካከል በላያቸው ላይ ያለው መንፈስ ያወጣላቸው ባሻ ወርዶፋ የሚለው ስያሜ ጸና። ያገቧቸው ሚስቶች ቁጥር ለሰሚው ተአምር የሚያስብል ነው። 21 ሚስቶችን አግብተዋል። ካገቧቸው 21 ሚስቶች ታዲያ 18ቱ ለማስጠንቆል ወደ እሳቸው ሲመጡ ትዳራቸውን ፈተው እሳቸውን እንዲያገቡ የተደረጉ ናቸው። 3ቱ ደግሞ በአቶ ባሻ ወርዶፋ ምርጫ የተወሰዱ። የወለዷቸው ልጆቻቸው ቁጥር 64 ደርሷል። ካገቧቸው ሚስቶች መካከል ከመጀመሪያ ሚስታቸው ታኮቴ 9 ልጆችን ወልደዋል። ያለመታደል ሆኖ 8ቱም በዚች ምድር ላይ መቆየት እድል አልነበራቸውም። ወይዘሮ ታኮቴ 9ኛ ልጃቸውን ሲወልዱ ሞት ፊቱን ከወለዷቸው 8 ልጆቻቸው መለስ አድርጎ ወደ ታኮቴ ወደ ራሳቸው ይዞራል። እሳቸውም የወለዱትን ልጃቸውን ለገዋዳ ምድር አበርክተው ከዚች ምድር በሞት ይሰናበታሉ። ከተወለደ ጀምሮ ወሊሶ በመባል የሚጠራው ይህ ሕፃን ተፈጥሮ ያዘጋጀችለትን መቀበል ግድ ነውና ምንም ነገር በማይታይባት በገዋዳ በእንጀራ እናት ያድጋል። ይህ ሕፃን ጤንነት የማይታይበት ነውና ጤንነቱ እንዲመለስ እንዲፈወስ ያልተሞከረ ነገር ግን አልነበረም። የጤንነቱ መመለስ የአባቱ ብቻ ሳይሆን የሀገሬው ሕዝብ ሁሉ በናፍቆት የሚጠባበቀው ነበር። ምክንያቱም ከመጀመሪያ ሚስት የተወለደና የመጀመሪያ ልጅ በመሆኑ የአባቱን መንፈስና ንብረት መረከብ ያለበት እሱ በመሆኑ ከብዙ ጭንቀት በኋላ አባቱ ባሻ ወርዶፋ ከአንድ ጠንቋይ ወዳጃቸው ጋር ሆኖ ሲመካከሩ ጠንቋዩም የዚህ ልጅ የጤና ማጣት የእናቱ የሞት መንፈስ እየጠራው ነው፣ ስለዚህ ስሙ መቀየር አለበት የሚል ውሳኔ ላይ ይደርሳሉ። ስለዚህ ስሙ ተቀየረ። ቢኖራ ተባለ። ቢኖራ ቢኖር ቢሰነብት ቢቆይ እንደማለት ነው። ቢኖራ ዳዶ በመባል ይታወቃል። የተወለድኩት እዚህ ገዋዳ ህዝብ መካከል ነው። ገረገማ በሚባለው ንዑስ መንደር ውስጥ ነው የተወለድኩት። በአካባቢው ላይ የወንጌል ስራም ሁሉም ነገር ስላልነበረ መቼም ጥሩ ያልሆነ አካባቢ ነው የኖርነው እና የመንደር ኑሮ ነው የኖርነው። ከተማ አናውቅም። እንደማንኛውም የገጠር ኢትዮጵያ ሰው ቤተሰብም ሆነ እኔ ራሴ እንደዛ ነው የመጀመሪያ ምን ያሳለፈ። አባቴ ጠንቋይ በመሆኑ ከልጅነቱ ጀምሮ የክፉ መንፈስ አደረበት። ያ መንፈስ ደግሞ ኃይል ሰጠው። ብዙ ነገሮችን የሚያይና የተቸገሩ ሰዎችን አድናለሁ ብሎ እውነትም ደግሞ ተአምር ያደርጋል። የፈላ ብረት ይበላል፣ እሳት ላይ ይራመዳል፣ ሰውነቱን በጩቤ ይወጋል። በሱ ላይ 7 የዛር መንፈስ ነው የነበረበት እና እነዛ መንፈሶች ይገብራቸዋል። በአመት ውስጥ የተለያየ እንስሳ ይታረድላቸዋል፣ ሰዎች ይመጣሉ እና ልዩ ልዩ ተአምራዊ ስራዎች ሲከናወኑ ይታያል። እኔ መቼም ልጅ ነኝ እና ተአምር በሚያደርግበት ጊዜ ጎረቤት ያሉ ሌሎች የጓደኞች አባቶች አቅማቸው አነስተኛ ነው፣ ተአምር ሲያደርጉ አይታይምና አባቴ በቃ የኔ አባት በጣም መልካም ነገር የሚያደርግ ጉልበታም እንደሆነ ተማመንበት ነበር። በሱ ላይ ያደረውን መንፈስ ስላላወቅኩኝ እንደ ሕፃን ልጅ ምክንያቱም ጦንቁሎ ብዙ ነገሮችን አምጥቶ ብዙ ምስቶችን አግብቶ ብዙ ንብረትና ሀብት ስላለው በቃ ትልቅ ቤት ነው ይባላል በዛ በባህል ውስጥና አባቴ በጣም ጥሩ ነው ብዬላለሁ። የሞት ልጅ ነው በሽታም ይጸናበታል ተብሎ እንዲማር የተፈቀደለት ቢኖራ በገዋዳ የጀመረው ትምህርቱ ቀጥሎበት አስተማሪውን ተከትሎ ወደ አርባ ምንጭ አመራ። በአርባ ምንጭም አንድ ወንጌላዊ በእግዚአብሔር መንፈስ እየተመራ ወንጌል ሲሰብክ ሰማ። አርባ ምንጭ ላይ ሲደርስ በጣም የሚያስገርም ነገር ሆነ። አንድ ወንጌላዊ ታደሰ አይሳ የተባለ ከአርባ ምንጭ አካባቢ ላይ ከተማው ላይ የሚማር ልጅ ነውና ወንጌል የተቀበለ ነው። ወንጌል ሲሰብክ ሰማው። እንግዲህ የጌታ ነገር በልቤ ላይ በራልኝና ጌታ ኢየሱስ ክርስቶስን እንደ ግል መድኃኒት አድርጌ ለመቀበል ችያለሁ። ወንጌላዊው
የደርግ ዘመን ጅማሬ ላይ ነበር ይሄ ሰዓት። ጃንሆይ ወርደው ደርግ ገና በምድር ላይ በወጣበት ሰዓት ላይ ነውና በጣም አስቸጋሪ ወቅት ነበር እና በዛ መካከል ህይወቱን ለክርስቶስ የሰጠና በጣም የሚተጋ ወንጌላዊ ነው ያ ወንጌላዊ እና ወንጌልን ሲመሰክርልኝ አንተ ቢኖራ ክርስቶስ መቀበል አለብህ አለ። የት ነው ያለው? የት ሀገር ነው የሚኖረው? ለምንድን ነው የምቀበለው ብዬ ጠየቅኩት። የአምላክ ልጅ ነው ወደ ዓለም የመጣ ስጋ ለብሶ ብሎ ሲለኝ እሱ መቀበል አለብህ፣ እሱ ያድናል፣ የአምላክ ልጅ ነው ስል እኔ አምላክ አለኝ ብዬዋለሁ። ከተራሮቹ ጀርባ አባቴ አለ በጎጆ ቤት ውስጥ ቁጭ ብሎና እሱ ዓለሙን ሁሉ የፈጠረ የሚያኖር እሱ ነውና ሌላ አምላክ አልፈልግም ብዬው ነበር። ግን እግዚአብሔር ስለላከው እውነት ለመናገር የሚገርም ምስክርነት ነው በጌታ መንፈስ የተናገረኝ እና ጌታ ለመቀበል ቻለ። ከቢኖራ ጀርባ ብዙ ትውልድ ያየው እግዚአብሔር በወንጌላዊ አልፎ ስራውን ሰራ። ያገኘው ወንጌል አብሮት ቢዘልቅም በወቅቱ ሀገሪቱን የሚገዛው የደርግ መንግስት የእምነት ነጻነት ያልሰጠበት ወቅት በመሆኑ በእምነቱ ምክንያት ከፍተኛ ስደት የገጠመው ቢኖራ ከአርባ ምንጭ ወደ አዲስ አበባ በመምጣት በተግባር ትምህርቱን ቀጥሎ ካጠናቀቀ በኋላ ወደ ሱዳን ያመራል። በሱዳንም ለስደተኞች በተሰጠው ድል ተጠቃሚ ሆኖ ወደ ካናዳም አምርቷል። ዝቅተኛ ኑሮ፣ ዝቅተኛ እድገት፣ ዝቅተኛ የማህበረሰብ የኑሮ ደረጃ ላይ ካለ ማህበረሰብ ውስጥ ነው የወጣሁትና ያ በራሱ ወደ ትልቅ ከተማ ባደረኩት ጉዞ ተጽዕኖ አሳድሮብኛል። ለመድኩት በኋላ ያኛውን ብዙ አመታት ቆይቼበት ስለለመድኩኝ ብዙ ነገሮችን አይቻለሁ። ያደገ ማህበረሰብ ምን እንደሚመስል፣ የኑሮ ምቾት ምን እንደሚመስል እሱን አይቻለሁ። ውጪ ሀገር ላይ ቁጭ ብዬ እየኖርኩ ያለው ጆሮዬ ደግሞ ወደ ኢትዮጵያ ያዳምጥ ነበር። ምክንያቱም የደርግ መንግስት እግዚአብሔር የለም ብሎ ሃይማኖት ላይ በጣም ከፍተኛ በወንጌል አማኞች ላይ ተጽዕኖ ከፍ ያለ ነበርና ያ መንግስት ተወገደ ተብሎ አዲስ ስርዓት ሲወጣ ሀገሬን ሄጄ እስቲ አያለው፣ አባቴንም አያለው፣ አካባቢውን አያለው ብዬ ነው የመጣሁትና ልክ ስመጣ አባቴ ያንን መንፈሶች ሲያመልክ ነበር መጀመሪያ ያገኘሁት። በጣም ከባድ የሆነ ውጊያ ገጥሞኛል። እኔን ወድቄ እንዳመሰግነው እሱ እንደጠበቀኝ አኑሮ አሁን ደግሞ ወደ ሀገር እንደመለሰኝ አድርጎ ነው የነገረኝ። ከመንፈሶቹ አንዱ ወርዱበት በነበረ ጊዜና በፍጹም አልሰግድም ብዬ ብዙ ንትርክና ትግል ሆነ። መጨረሻ ላይ ተሸንፌ ወደ ካናዳ ሄድኩኝ። ይሄ የሚቻል መንፈስ አልነበረም። አቅሜ በጣም አነስተኛ ሆነ። ቶሮንቶ ቤተክርስቲያን ሄጄ ለወገኖቼ ተናገርኩና በጣም በእንባ እያለቀስኩኝ ወደ ስራ የተመለስኩና እየጸለይኩኝ የቤተክርስቲያን ሽማግሌዎችን ጋራ ወገኖችን ጋራ ሆነን ስንጸልይ የጌታ ሰዓት ሲደርስ ሸህሙ በስቶብኝ ተመልሼ መሄድ አለብኝ። ከሱ ሰላም አጥቻለሁ። እበላለሁ፣ ጠጣለሁ፣ እጫወታለሁ። በፈረንጅ ሀገር በጣም ጥሩ ጊዜ ኑሮ አሳልፋለሁና ግን ሰላም ጠፋብኝ። ሰላሜ ሲጠፋ ለቤተክርስቲያን ተናግሬ ጸልየው መለሱኝ። መጥቼ ያንኑ እነን ወደ ጌታ ያመጣኝን ወንጌላዊ ከአዲስ አበባ መንገድ ላይ ያገኘሁት እንዳ ቸርችል ጎዳና ይዤው አብረን መጣን። አባቴ እየጠነቆለ ያገኛል። መንደሩ ላይ ገረገማ ብድግ ብሎ ተገለበጠና በጣም እያጓራ አረፋ እየደፈቀ የሚገርም አመታት ነው እግዚአብሔር ጌታ ኢየሱስ ክርስቶስ በወንጌሉ ኃይል በሱ ውስጥ ያለውን ሰይጣን የመታው እና ያ መንፈስ ከሱ ላይ ወጣ። አላመነም። ግን ቆይቶ ግን እኔ እዚሁ ላይ ለ6 ወር ነበር የመጣሁት። 6 አመታትን እዚሁ ቆየው ሳልመለስ። በዛ ወቅት ውስጥ ከአመት በኋላ ነው በመጣው በአመቴ እሱ ደግሞ በቃ ጌታ ኢየሱስ ክርስቶስን እንደ ግል መድኃኒቱ ተቀበለ። አቶ ባሻ ወርዶፋ የእግዚአብሔር ፍቅር አሸንፏቸው የኢየሱስ ክርስቶስ አዳኝነት ማርኳቸው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ከተቀበሉ የደህንነት ትምህርትም ከተማሩ በኋላ እንደሳቸው አብረው ወሰኑ ከ100 በላይ የገዋዳ ህዝብ ጋር በዮርዳኖስ ወንዝ በብዙ ደስታ፣ ሰላም፣ ረፍት ተጠመቁ። በወለዱት ልጃቸው በቢኖራ በሰሙት ወንጌል አማካኝነት ከሞት ወደ ህይወት ተሸጋገሩ። የኢየሱስ ክርስቶስን ማዳኝነት በአደባባይ አወጁ። እግዚአብሔርን በጣም አርኪ ያመሰግናለሁ።
የዛሬ 8 ዓመተ ምህረት ነው። አስደናቂ የሆነ የአቶ ወርደፋ ዳዶ አጋሪን ከሰይጣን ኃይል ሁሉ ተላቆ በዚህ በዮርዳኖስ ወንዝ ዛሬ ምስክርነቱን የገለጸበት ቦታ ነው። ከሱ ጋራ ዛሬ ወደ 100 የሚጠጉ ተጠማቂዎች በዚህ ቦታ ተገኝተዋል እና እግዚአብሔርን በጣም እናመሰግናለን። ሰው በጣም ስለበዛ ወደ ታችኛው ዮርዳኖስ ለመሄድ ፈልገን ነበረ፣ ግን በሰው ብዛት የተነሳ የሚመቸውን ቦታ ነው እዚህ ጋር የመረጥነው። በስተጀርባዬ ተጠማቂዎችና እንደዚህ ደግሞ ተጠማቂዎችን አጅበው የመጡ ሰዎችን የምናይበት ስፍራ ሆኖ አግኝቼዋለሁ። መጽሐፍ ቅዱስ ይዞ የሚጠነቁል ሰው ነበርና ያ ሁሉ ከሱ ላይ ተወግዶ የጥንቆላ ስራ ሁሉ ከሱ ላይ ተወገደ። መጽሐፍ ቅዱስን ለኔ ሰጠ። ፊደል አስተማርኩት። ማንበብና መጻፍ ጀመረ። ይጸልያል። የቤተክርስቲያን ሁሉ አገልጋይ ሆኖ ሁሉ ነገሩ ተቀይሮ በመንፈስ ቅዱስ ተሞልቶ አመት ሙሉ ደህንነት ከተማረ በኋላ ዮርዳኖስ በመንለው ወንዝ ውስጥ 101 ሰዎችን አስከትሎ ሊጠመቅ ችሏል። በእውቀትም ሆነ በመንፈሳዊ ዓለም ያለውን የእግዚአብሔር በረከት ሁሉ አይቻለሁና በተለየ አመለካከት ነው ግንዛቤን የተመለስኩት። ስለዚህ ይሄንን ህዝብ በዛ ሁኔታ ነው ያየው። እግዚአብሔር የዓለም ሁሉ አምላክ ነው እና ፌር አይደለም። ይሄ ህዝብ በሁሉም ነገር ወደ ኋላ ቀርቶ ለምድርም በጣም የተጎዳ ለሰማይ ቤትም የተጎዳ እኔ ደግሞ በዚህ ህብረተሰብ መካከል መገኘቴ ይሄ በራሱ ሞር ህልናዬ ላይ ተጫነብኝ እና ጥያቄ ጠየቅኩኝ። እየቆየሁ የህይወትን ዓላማ እየመረመርኩ በሄድኩ ቁጥር እኔ ለምንድን ነው እዚህ ምድር የተወለድኩት? ለምንድን ነው ደግሞ ከዚህ ምድር ብቻዬን ሆኜ ከዚህ ህብረተሰብ የወጣሁት? ለምንድን ነው አሁን ያገኘሁት? ክርስቶስን ለምን አወቅኩ? የሚሉ ጥያቄዎችን ስለሚጠይቅ ቆይቶ እግዚአብሔር በእኔ ህይወት ዓላማ እንዳለው ገባኝ። እነዚህ ነገሮች ልዩነቶችን እያየሁ ነገር ግን ተደስቼ በህዝቡ መካከል እግዚአብሔርን ዓላማ እንድፈጽም እንድቆይ ደስ እንዲለኝ ሞራልም እንዳገኝ የመንፈስ ብርታትም እንዳገኝ ረድቶኛል። ዘጸአት 3:12 እግዚአብሔር ለሙሴ በእውነት እኔ ካንተ ጋር ሆናለሁ፣ እኔም እንደላኩ ምልክትህ ይህ ነው፣ ህዝቡን ከግብጽ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ እንዳለው እግዚአብሔር ከቢኖራ ጋም ነበርና የገዋዳ ህዝብ ከባዕድ አምልኮ ከመሃይምነትና ከኑሮ ውጣ ውረድ ነፃ እንዲወጣ በከፈለው መስዋዕትነት ወደ ሀገሩ ሲመለስ የሁለቱን ዓለም ልዩነት ለማስታረቅ በስጋ ነገሮች አስቸጋሪ ነበሩ። በካናዳ የኑሮ ስልጣኔ የመጨረሻውን ደረጃ የነካ ሲሆን በገዋዳ ያለው ኋላ ቀርነትም እንደዛው የመጨረሻው ነውና የተሻለ ዕውቀት ደረጃውን የጠበቀ ኑሮ ምቾት ያለው ህይወት የሚኖረው ቢኖራ ከገጠርም የገጠርነቱ ኋላ ቀርነት በቃላት መገለጽ ወደማይችለው ገዋዳ ሲመለስ የከፈለው መስዋዕትነት ቀላል አልነበረም። ግን ተመልሼ ወደዚህ በመጣሁበት ጊዜ ሁለቱን ዓለማት ለማስታረቅ ለኔ በጣም ከባድ ነበረ። በስጋ ስትመለከተው ከባድ ነው እና በህይወቴ ውስጥ ተጽዕኖ አለ። ተጽዕኖ ምንድነው? በእኔ ህይወት ላይ እግዚአብሔር ያስቀመጠው ሸክም አለና ያ ሸክም እሱ ላይ ትኩረት እንዳረግ እሱ ላይ ፎከስ እንዳረግ ያ ሁኔታ ነው የረዳኝ እና ያ ያደገ ነው። ይሄ በጣም ወደ ኋላ ይቀረ ነው። ይሄ ተልእኮ ካለ ይቻላል። ተልእኮ ከሌለ ግን በስጋ የሚመችን መፈለግ ያለብኝ ለኔ ትልቅ ትኩረት ወይም የሳበኝና እንድቆይ ያደረገኝ በውስጥ እግዚአብሔር ያስቀመጠው ተልእኮ ነው። እሱም ደግሞ የወንጌል ስራ ለዚህ ህብረተሰብ ወንጌል ስለሌለ ጨለማ ውስጥ ስላሉ ይሄ በጣም አሳስቦኝ ሸህ ማግኘቼ በዚህ ሰርቻለሁ። ሰው ለምን በምድር ላይ ይኖራል? ስለ ገነት አጠናው ታሪክ ላይ ገነት ነበር እግዚአብሔር ሰዎችን አስቀምጦ ከዛ በኋላ ከሰዎች ከእግዚአብሔር ጋር ተጣሉ ወጡ የሚል ታሪኮች አሉ። ግን በኔ ህይወት እግዚአብሔር በፈቀደ ሰዓት ላይ ወንጌል ብርሃን ሲበራልኝ የጠቀመው ደግሞ እሱ ከመንደር እንደ ልጅ ወጥቼ ወንጌል ሲሰበክ በመስማቴ ቀስ በቀስ ያ ነገር ሰርሶ በህይወቴ ገባ እና የቀረው ታሪክ ነው። ያ ይበራብኝ የነፍሴ ላይ ተቀጣጠለው እሳት ዋናውን የእግዚአብሔር እውነት በእኔ ህይወት እንዲፈልግ ነው ያደረገኝ።
እና ስለዚህ ተመልሼም ስመጣ ቅድም እንዳልኩ ነው ያ የእግዚአብሔር ብርሃን ነው ምን ማሰብ እንዳለብኝ ምን መሆን እንዳለብኝ የትኛውን አቅጣጫ በህይወት መያዝ እንዳለብኝ እሱ ነገር ነው የመራኝና እሱም በወንጌል ብርሃን ላይ በበራልኝ ብርሃን ላይ እሱም መያዝ ነው ለህይወቴ አካባቢ ደግሞ በጨለማ ውስጥ ስላለ ያንኑ የጌታ ስራ መስራት ነው ከተመጣጠነና ጣዕም ካለው ምግብ ይልቅ አንድ ዳቦ ደረጃውን ከጠበቀና ጥራት ካለው መኪና ይልቅ ከ2 ሰዓት እስከ 3 ሰዓት በእግር መጓዝን ካማረውና ከተሻለው መኝታ ቤት ይልቅ በደሳሳና መምን ከሚያስቸግረው በሰሌን ከሚተኛበት ጎጆ ቤት ውስጥ መኖር ለኔ ክብር ነው ያለው ቢኖራ ነፍሴን የሚያስደስታት የተሻለ መኝታ ቤት መተኛት ሳይሆን የእግዚአብሔር ሥራ ሲሰራ ማየት ነው ጌታ ኢየሱስ ወደዚህ ምድር ሲመጣ ኑሮ ከበረት እንደጀመረ ሁሉ ዝቅ ብሎ ከማገልገል የሚገኘው በረከት የገባው ይመስላል ቢኖራ በገዋዳ ሰለሞን ዘውዱ ከስተምስ ክሊሪንግ ኤንድ ፍሬት ፎርዋርዲንግ ኤጀንት የምንሰጣቸው አገልግሎቶች የትራንዚት ኢምፖርት ኤክስፖርት ከጅቡቲ አዲስ አበባ የትራንስፖርት አገልግሎት የመኪና ክራይና ሽያጭ የማማከር አገልግሎት ልዩ የሚያደርገን በጉምሩክ ዕቃ አወጣጥ ስነ ስርዓት በቅልጥፍናና በታማኝነት መስራታችን ጅቡቲ ላይ የራሳችን ዕቃ ማቆያ መኖሩ እንዲሁም በራሳችን ሪሞት ዲቲአይ መጠቀማችንና በተቀላጠፈ ሁኔታ ዕቃ ማንሳት መቻላችን ነው ዶክመንቶችን በተቀላጠፈና በአስተማማኝ ሁኔታ ጅቡቲ ላለው ቢሮአችን እንዲደርስ ለዲኤችኤል ማስረከባችን ነው ቢሮአችን ሲመጡ ሳይዘገዩ ይወጣሉ በቂ የመኪና ማቆያም አለ አድራሻችን ጎተራ ማሰለጫው እንደተሻገሩ ወደ ሳሪስ በሚወስደው መንገድ ላይ አቦኝ ህንጻ በስተጀርባ ላይ ያገኙናል ትንሽ የምክር ጊዜ ከብዙ ጣውረት ታድናለች ምን ተስኖት ፈርኒቸር መጥተው ያውቃሉ እንግዲያውስ መጥተው ይጎብኙ በቃዎቻችን ይደሰታሉ ይረካሉ ከመጡ ባዶ እጆን አይመለሱም ለመኖሪያና ለቢሮ የሚሆኑ ዕቃዎች በተመጣጣኝ ዋጋ ያገኛሉ የአገር ውስጥና የውጭ አገር ዕቃዎችን እንይዛለን ምን ተስኖት ዘመናዊና ደረጃቸውን እየጠበቁ ለሆቴል የሚሆኑ ሶፋዎች የመኖሪያ ቤት ቁም ሳጥን የምግብ ጠረጴዛዎች ድሬሲንግ ቴብሎች ውብና ማራኪ የሆኑ አልጋዎች ደረጃቸውን እየጠበቁ የቢሮ እንዲሁም የመኖሪያ ቤት ወንበርና ጠረጴዛዎች ሌሎችንም ዕቃዎች ያገኛሉ አድራሻ አዳማ ናዝሪት መናኸሪያ አጠገብ የድሮ ግንብ በመባል የሚታወቀው በአሁኑ ስሙ ኤሌሞ ቂሊጦ ህንጻ ግራውንድ ውስጥ ያገኛል ይምጡና ይጎብኙ ምን ተስኖት ኬብሮን እንግዳ ማረፊያ ከቦሌ ኢንተርናሽናል ኤርፖርት 10 ደቂቃ ነጥተው የሚያገኙት ደረጃውን የጠበቀው ብና ማራኪ የመኝታ ክፍል የፈለጉትን ምግብ ማብሰል የሚችሉበት የማብሰያ ዕቃ ያሟላ የግል ማብሰያ ክፍል የሁሉንም ደንበኞች ፍላጎት የሚያሟላ ለመወያየት ለማንበብ ለመሰብሰብ የተመቸ ማረፊያ ስፍራ በኬብሮን እንግዳ ማረፊያ ውስጥ ላረፉ እንግዶች ብቻ የተዘጋጀ የስፖርት መስሪያ ስፍራ ንጽህናውን የጠበቀ ጣዕም ያላቸው ምግቦች የሚያገኙበት ሬስቶራንት ልዩ የጀበና ቡና በሬስቶራንታችን ውስጥ ይገኛል ከቦሌ ኤርፖርት እንቀበሎታለን ሳተላይት ቲቪ ዋይፋይ ኢንተርኔት መጠቀም ይችላሉ ንፋስ ስልክ ላፍቶ ታክሲ መጨረሻ ሳውዝ ዌስት ትምህርት ቤትን 200 ሜትር አለፍ ብለው ያገኙናል ኬብሮን እንግዳ ማረፊያ